ጸጋ ይብዛላችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን መስከረም 1 ዘፍጥረት 1 ብለን የጀመርነው እስከ ጳጉሜ 5 ራዕይ 22 የምናደርገው የመጽሐፍ ቅዱስ ንባብ ጉዟችን ዛሬ 66ኛ ቀኑ ላይ ደርሷል። በ66ኛ ቀናችን የምናነበው የኢያሱን መጽሐፍ ከምዕራፍ 16 እስከ 18 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኢያሱ ምዕራፍ 16 የዮሴፍ ልጆች ዕጣ በኢያሪኮ አጠገብ በምስራቁ በኩል ካለው ከዮርዳኖስ አንስቶ በምድረ በዳውና በተራራማው በኩል ከኢያሪኮ ወደ ቤቴል ወጣ። ከቤቴል ወደ ሎዛ ወጣ። በአርካውያንም ዳርቻ በኩል ወደ አጣሮት አለፈ። ወደ ምዕራብም እስከ የፍሌጣውያን ዳርቻ እስከ ታችኛው ቤት ሆሮን ዳርቻ እስከ ጌዘር ድረስ ወረደ። መውጫውን በባህሩ አጠገብ ነበረ። የዮሴፍም ልጆች ምናሴና ኤፍሬም ርስታቸውን ወረሱ። የኤፍሬምም ልጆች ድንበር በየወገኖቻቸው እንደዚህ ነበረ። በምስራቅ በኩል የርስታቸው ድንበር አጣሮት አዳር እስከ ላይኛው ቤት ሆሮን ድረስ ነበረ። ድንበሩም ወደ ምዕራብ ወደ ሚክትምታት በሰሜን በኩል ወጣ። ድንበሩም ወደ ምስራቅ ወደ ታአናት ሴሎ ዞረ። ወደ ኢያኖክ በምስራቅ በኩል አለፈ። ከኢያኖክም ወደ አጣሮትና ወደ ናአራት ወረደ። ወደ ኢያሪኮም ደረሰ። ወደ ዮርዳኖስም ወጣ። ድንበሩም ከታጶዋ ወደ ምዕራብ እስከ ቃና ወንዝ ድረስ አለፈ። መውጫውን በባህር አጠገብ ነበረ። የኤፍሬም ልጆች ነገድ ርስት በየወገኖቻቸው ይህ ነበረ። ይኸውም በምናሴ ልጆች ርስት መካከል ለኤፍሬም ልጆች ከተለዩ ከተሞች ጋር ከከተሞች ሁሉ ከመንደሮቻቸውም ጋር በጌዝርም የተቀመጡትን ከነዓናውያንን አላሳደዷቸውም። እስከ ዛሬም ድረስ ከነዓናውያን በኤፍሬም መካከል ተቀምጠዋል። የጉልበት ግብርም ያስገብሯቸው ነበረ። ኢያሱ ምዕራፍ 17 ለምናሴ ነገድ ዕጣ ይህ ነው። የዮሴፍ በኩር እርሱ ነውና የምናሴም በኩር የገለአድ አባት ማኪር ብርቱ ሰልፈኛ ስለነበረ ገለአድንና ባሳንን ወረሰ። ዕጣውም ለቀሩት ለምናሴ ልጆች በየወገኖቻቸው ለአቢኤዝር ልጆች፣ ለኬሌግ ልጆች፣ ለአስሪኤል ልጆች፣ ለሴኬም ልጆች፣ ለኦፌር ልጆች፣ ለሸሚዳ ልጆች ሆነ። የዮሴፍ ልጅ የምናሴ ወንዶች ልጆች በየወገኖቻቸው እነዚህ ናቸው። ለምናሴ ልጅ ለማኪር ልጅ ለገለአድ ልጅ ለኦፌር ልጅ ለሰለጰዓድ ግን ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። የሴቶችም ልጆቹ ስም ማህለህ፣ ኑአ፣ ኤግላ፣ ሚልካ፣ ቲርጻ ነበረ። እነርሱም ወደ ካህኑ ወደ አልዓዛርና ወደ ነዌ ልጅ ወደ ኢያሱ ወደ አለቆችም ቀርበው እግዚአብሔር በወንድሞቻችን መካከል ርስትን እንዲሰጠን ሙሴን አዘዘ አሉ። እግዚአብሔርም እንዳዘዘ በአባታቸው ወንድሞች መካከል ርስት ሰጣቸው። በዮርዳኖስ ማዶ ካለው ከገለአድና ከባሳን አገር ሌላ ለምናሴ 10 ዕጣ ሆነ። የምናሴ ሴቶች ልጆች ወንዶች ልጆች መካከል ርስት ተቀብለዋልና የገለአድም ምድር ለቀሩት ለምናሴ ልጆች ሆኗልና። የምናሴም ድንበር ከአሴር ጀምሮ በሴኬም ፊት ለፊት እስካለው እስከ ሚክምታት ድረስ ነበረ። ድንበሩም በቀኝ በኩል ወደ አይን ታጶዋ ሰዎች አለፈ። የታጶዋ ምድር ለምናሴ ነበረ። በምናሴም ዳርቻ ያለው ታጶዋ ግን ለኤፍሬም ልጆች ሆነ። ድንበሩም ወደ ቃና ወንዝ ከወንዙም በደቡብ ወገን ወረደ። በምናሴም ከተሞች መካከል የነበሩት እነዚህ ከተሞች ለኤፍሬም ሆኑ። የምናሴም ድንበር በወንዙ በኩል በሰሜን ወገን ነበረ። መውጫውን በባህሩ አጠገብ ነበረ። በደቡብ በኩል ያለው ለኤፍሬም ነበረ። በሰሜን በኩል ያለው ለምናሴ ነበረ። ድንበሩም ባህሩ ነበረ። በሰሜን በኩል ወደ አሴር በምስራቅም በኩል ወደ ይሳኮር ደረሰ። በይሳኮርና በአሴር መካከል ቤትሳንና መንደሮቿ፣ ይብልአምና መንደሮቿ፣ ዶርና መንደሮቿ ሰዎች፣ ዶርና የመንደሮቿ ሰዎች፣ አይንዶርና የመንደሮቿ ሰዎች፣ ታዕናክና የመንደሮቿ ሰዎች፣ መጊዶና የመንደሮቿ ሰዎች 3ቱ ኮረብቶች ለምናሴ ነበሩ። የምናሴ ልጆች ግን የእነዚህን ከተሞች ሰዎች ሊያሳድዷቸው አልቻሉም ነበረ። ከነዓናውያን በዚህ ሀገር በመቀመጥ ጸኑ። የእስራኤልም ልጆች በጸኑ ጊዜ ከነዓናውያንን የጉልበት ግብር አስገበሯቸው፣ ፈጽመውም አላሳደዷቸውም። የዮሴፍ ልጆች ኢያሱን እኔ ብዙ ሕዝብ ስለሆንኩ እስካሁንም እግዚአብሔር ስለባረከኝ ለምን አንድ ክፍል አንድም ዕጣ ብቻ ርስት አድርገህ ሰጠኸኝ አሉት። ኢያሱም ብዙ ሕዝብ እስከሆንክ ተራራማውንም የኤፍሬም ሀገር ጠቦህ እንደሆነ ወደ ዱር ወጥተህ በፌርዛውያንና በራፋይም ምድር ለአንተ ስፍራን መንጥር አላቸው። የዮሴፍም ልጆች ተራራማው ሀገር አይበቃንም፣ በሸለቆም ውስጥ ለሚኖሩት በቤትሳሚንና በመንደሮቿ በኢዝራኤልም ሸለቆ ለሚኖሩት ከነዓናውያን የበረት ሰረገሎች አሏቸው አሉት። ኢያሱም የዮሴፍን ወገን ለሚሆኑ ለኤፍሬምና ለምናሴ አንተ ብዙ ሕዝብ ነህ፣ ጽኑም ኃይል አለ፣ አንድ ዕጣ ብቻ አይሆንልህም። ነገር ግን ተራራማው ሀገር ላንተ ይሆናል። ዱር እንኳ ቢሆን ትመነጥረዋለህ፣ ለአንተም ይሆናል። ለከነዓናውያንም የበረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳድዳቸዋለህ አላቸው። ኢያሱ ምዕራፍ 18 የእስራኤል ልጆች ማህበር ሁሉ በሴሎ ተሰበሰቡ። በዚያም የመገናኛውን ድንኳን ተከሉ። ምድሩም ጸጥ ብሎ ተገዛላቸው። ከእስራኤል ልጆች ርስት ያልተካፈሉ
7 ነገድ ቀርተው ነበረ። ኢያሱም የእስራኤል ልጆች አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከመቼ ለመግባት ቸል ትላላችሁ? በየነገዱ ሁሉ 3 ሰዎች ምረጡ፣ እኔም እልካቸዋለሁ። ተነስተው አገሩን ይዞራሉ፣ እንደ ርስታቸው መጠን ይጽፉታል፣ ወደ እኔም ይመለሳሉ። በ7 ክፍል ይከፍሉታል። ይሁዳ በደቡብ በኩል በዳርቻ ውስጥ ይቀመጣል። የዮሴፍ ወገኖች በሰሜን በኩል በዳርቻ ውስጥ ይቀመጣሉ። እናንተ ምድሩን በ7 ክፍል ጻፉት፣ የጻፋችሁትንም ወዲህ አምጡልኝ። በአምላካችሁም በእግዚአብሔር ፊት በዚህ ዕጣ አጣጥላችኋለሁኝ። ነገር ግን የእግዚአብሔር ክህነት ርስታቸው ነውና ለሌዋውያን በመካከላችሁ እድል ፈንታ የላቸውም። ጋድም ሮቤልም የመናሴም ነገድ እኩሌታ በዮርዳኖስ ማዶ በምስራቅ በኩል የእግዚአብሔር ባሪያ ሙሴ የሰጣቸውን ርስት ተቀብለዋል። ሰዎቹም ተነስተው ሄዱ። ኢያሱም ምድሩን ሊጽፉ የሄዱትን ሂዱ፣ ምድሩን ዞራችሁ ጻፉ፣ ወደ እኔም ተመለሱ፣ በዚህም በሴሎ በእግዚአብሔር ፊት ዕጣ አጣጥላችኋለሁ ብሎ አዘዛቸው። ሰዎቹም ሄደው ምድሩን ዞሩ፣ እንደ ከተሞችም በ7 ክፍል ከፈሉት፣ በመጽሐፍም ጻፉት። ኢያሱም ወደ ሰፈረበት ወደ ሴሎ ተመለሱ። ኢያሱም በእግዚአብሔር ፊት በሴሎ ዕጣ አጣጣላቸው። በዚያም ኢያሱ ለእስራኤል ልጆች እንደ ክፍሎቻቸው ምድሩን ከፈለ። የብንያም ልጆች ነገድ ዕጣ በየወገኖቻቸው ወጣ። የዕጣቸውም ዳርቻ በይሁዳ ልጆችና በዮሴፍ ልጆች መካከል ወጣ። በሰሜን በኩል ድንበራቸው ከዮርዳኖስ ጀመረ። ድንበሩም ወደ ኢያሪኮ ወደ ሰሜን ወገን ወጣ። ከዚያም በተራራማው ሀገር ወደ ምዕራብ ወጣ። መውጫውም በቤት አዌን ምድረ በዳ ነበረ። ድንበሩም ከዚያ በደቡብ በኩል ቤተል ወደምትባል ወደ ሎዛ አለፈ። ድንበሩም በታችኛው ቤት ሆሮን በደቡብ በኩል ባለው ተራራ ወደ አጣሮት አዳር ወረደ። ድንበሩም ወደ ምዕራብ ሄደ። በቤት ሆሮንም ፊት ለፊት ካለው ተራራ ወደ ደቡብ ዞረ። መውጫውም ቂርያትይዓሪም በምትባል በይሁዳ ልጆች ከተማ በቂርያት በዓል ነበረ። ይህ በምዕራቡ ዳርቻ ነበረ። የደቡብም ዳርቻ ከቂርያትይዓሪም መጨረሻ ነበረ። ድንበሩም በምዕራብ በኩል ወደ ነፍቶ ውሃ ምንጭ ወጣ። ድንበሩም በሄኖ ልጅ ሸለቆ ፊት ለፊት ወዳለው ተራራ መጨረሻ ወረደ። እርሱም በራፋይም ሸለቆ በሰሜን በኩል ነው። ወደ ሄኖም ሸለቆ ወደ ኢያቡስ ዳር በደቡብ በኩል ወረደ። ወደ አይን ሮጌልም ወረደ። ወደ ሰሜንም አለፈ። በቤት ሳሚን ምንጭ ላይ ወጣ። በአዱሚም አቀበት ፊት ለፊት ወዳለው ወደ ጌሊሎት ደረሰ። ወደ ሮቤልም ልጅ ወደ ቦሃን ድንጋይ ወረደ። በሰሜንም ወገን ወደ አረባ አጠገብ አለፈ። ወደ አረባም ወረደ። ድንበሩም ወደ ቤት ሆግላ ወደ ሰሜን ወገን አለፈ። መውጫውም በዮርዳኖስ መጨረሻ በደቡብ በኩል ባለው በጨው ባህር ልሳን አጠገብ ነበረ። ይህ የደቡቡ ዳርቻ ነበረ። በምስራቅም በኩል ድንበሩ ዮርዳኖስ ነበረ። ይህ በዙሪያቸው ዳርቻ በየወገኖቻቸው የብንያም ልጆች ርስት ነበረ። የብንያምም ልጆች ነገድ ከተሞች በየወገኖቻቸው እነዚህ ነበሩ: ኢያሪኮ፣ ቤት ሆግላ፣ አመቀጺስ፣ ቤት አረባ፣ ዘማራይም፣ ቤቴል፣ አዊም፣ ፋራ፣ ኤፍራታ፣ ክፊር አርትሞናይ፣ ኦፍኒ፣ ጋባ 12 ከተሞችና መንደሮቻቸው፣ ገባኦን፣ ራማ፣ ብኤሮት፣ ምጽጳ፣ ከፊራ፣ አሞቄቅም፣ ይርጵኤል፣ ተርአላ፣ ጼላ፣ ኤሌፍ፣ ኢየሩሳሌም የምትባል የኢያቡስ ከተማ፣ ቂርያት ጊብዓት 13 ከተሞችና መንደሮቻቸው፣ የብንያም ልጆች ርስት በየወገኖቻቸው ይህ ነበረ ይላል። ማታ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ የእግዚአብሔርን ቃል በጥልቀት እናጠናለን። እንድትመጡ ጋብዛችኋለሁኝ። ጸጋ ይብዛላችሁ።